በአዶናይ ተበልጣ የመኪናውን ሽልማት ያጣችው ዩቲናስ አዲስ መኪና ገዝታ ቪዲዮ ለቃለች። የቲክቶከሩ አዶናይ አድናቂዎች ቤተ መቅደስ ውስጥ ያልተገባ ነገር በማድረጋቸው ብዙ ሰዎችን አስቆጥተዋል። እንዲሁም አዶናይ ከተሰጠው ሽልማት መካከል 100 ሺህ ብር ለአንድ ቲክቶከር ሰጥቷል። ዛያ ደምሴ የምትመለከቱት ፎቶ ፖስት አድርጋለች። በዚህ ፎቶ የተነሳ በጣም ብዙ ተቃውሞ ገጥሟታል። ለምንድን ነው የሚለው በጣም ነው የሚገርመው። ይህንንም ጉዳይ በሰፊው እንመለከታለን። ሰላም ጤና ይስጥልኝ የተከበራችሁ የተወደዳችሁ የቻናል ቤተሰቦች እንዲሁም አዲሶች እንኳን በሰላም መጣችሁ። ዋይዲቶም ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ሁላችሁም ይሄንን ቪዲዮ ላይክ ማድረግ ጀምሩ። ሐሳብ አስተያየታችሁን በነጻነት ኮሜንት አድርጉልኝ። ለዚህ ቻናል አዲስ ይሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። የመጀመሪያው ቪዲዮአችን እንግዲህ ብዙዎቻችንን ያስደነገጠ ያሳዘነ አንድ ዜና ሰምተናል። ኮሜዲያን ወንደሰን አውራሪስ ከዚህ ዓለም በሞት ተለይቷል። ይህ ዜና እንግዲህ በጣም ብዙ ሰዎችን ነበር ያስደነገጠው። የሞቱ ምክንያት ምን እንደሆነ እንመልከት። ትንሽ ደካም ብሎ ነበረ ግን ያወራኝ ነበር ቢደክምም ብዙ በቃ እንደዚህ አይመስልም ነው። ይቅርታ። አይዞኝ ልጁስ እንደው ስንት አመቷ ነው? ባለትዳርና የልጅ አባት? እንደ ሴት ልጅ አለችው። ስንት አመቷ ነው? ትንሽ ነች። አሁን ሁለተኛ ክፍል ነች። እውነትህን ነው? 9 አመቷ ነው እና ሁለተኛ ክፍል ነች። አሁን ትንሽ በቃ እሷ ነች ትንሽ ተረበሸችው። ይመጣል ብላችሁኛል ትላለች። እውነትህን ነው? አርቲስቱ ባለትዳርና የአንዲት ቆንጅዬ የ9 አመት ልጅ አባት ነው። አርቲስቱ ከቅርብ ጊዜ ወደዚህ የህመም ስሜት እየሰማው እንደነበር በተለይም ደግሞ ልቤን ያፍነኛል ሲል መሰማቱም ተሰምቷል። ወንደሰን ትላንት የጤና ሁኔታውን ቼክ ለማድረግ ወደ ሚኒሊክ ሆስፒታል ሄዶ ነበር። እዛው በድንገት የቀረው ባልታሰበ ሁኔታ ህይወቱ ማለፉን ቤተሰቦቹን እጅጉን ጎርቷቸዋል። በተለይ ደግሞ ይመጣል ተብላ ስትጠብቀው የነበረችው የ9 አመቱ ልጁ እጅጉን ልቧ ተሰብሯል። እንደዚህ አይነት ድንገተኛ ህልፈት ደግሞ በጣም ነው ልብ የሚሰብረው። ማመን ራሱ ይከብዳል። እውነት አይመስልምና በጣም ከባድ ነገር ነው ለቤተሰቦቹ። ለአርቲስት ወንደሰን ቤተሰቦች፣ ለወዳጆቹ፣ ለአድናቂዎቹ ለሁሉ መጽናናትን እመኛለሁ። ፈጣሪ መጽናናትን አብስቶ ይስጣችሁ። አዲስ አበባ ላይ ሁለት ዛፎች አሉ አትደገፏቸው፣ ልብ ይሰውራሉ። ቀጥለን ደግሞ ዩቲናስ እንግዲህ በአዶናይ የቢዋይዲው መኪና ክሬተር ኦፍ ዘ ይር በሚለው አዋርድ ተሸንፋ እንግዲህ ሁለተኛ ወጣ ያንን መኪና አታ ነበር። አሁን ላይ ግን ከ5 ሚሊዮን ብር በላይ የሚያወጣ መኪና እንደገዛች የሚያሳይ ቪዲዮ በቲክቶክ አካውንቷ ለቃለች። እስቲ ቪዲዮን አይተን እንመለስ። ስለሆነም ስላልሆነ አልহামዱሊላህ ረቢል ዓለሚን። ያ አላህ ሁሉም ታስበው ነገር አላህ ያርግላት። ሁላችሁም ጤና ይስጣችሁ። ለልጃችን ደስታ ይመጣችሁ። يا كينيا سي كنت تمنيا اجر ربي هكنوف ዋው በጣም የሚገርም መኪና። እንደምናውቀው ያው የቲክቶክ አዋርድ ትላንትና ነበርና የመኪናውም አሸናፊ አዶናይ ሆኗል። በዛ አጋጣሚ በጣም እንኳን ደስ ያለ አዶናይ ወንድሜ። ይሄ ሽልማትም እንግዲህ የእናንተ ነው። የ5 አመት ታማኝ ፎሎወሮች እናንተ ኮፒ ሊንክ ሼር እያደረጋችሁ ከዛ ማስታወቂያ በመሰራው ብር ነው ይሄንን መኪና ያገዛሁትና ይሄም የእናንተ ሽልማት ነው። እጅግ በጣም ነው ማመሰግናችሁ። ይሄ መጀመሪያው ነው። የደቡብ አፍሪካውንም ሰው ታደ አልহামዱሊላህ ረቢል ዓለሚን። ዩቲናስ እንኳን ደስ አለሽ ብያለሁ። የሚገማችሁ ዩቲናስ በአፍሪካ ኢትዮጵያን ወክላም እየተወዳደረች እዛ ጋርም የማሸነፍ ቻንስ አላት። ስለዚህ ይቅናሽ ነው ምለው። እንዳያችሁት እንግዲህ በራሷ ብር ነው ይሄንን መኪና እንደገዛች የተናገረችው። አድናቂዎቿ ለሷ ቲክቶክ ላይ ገንዘብ አሰባስበን መኪና እንግዛላት እያሉ ነበር። እሷ ግን መሀል ላይ መታ ነው ሰርፕራይዝ ያደረገችው። በራሴ ገንዘብ ይሄንን መኪና በእናንተ እርዳታ ገዝቻለሁ ብላ ይሄንን ቪዲዮ ይዛ ወጣለች። እንደነገርኳችሁ ነው እንግዲህ የ4.ምናምን ሚሊዮን ብር መኪና ተፖስተ። በቃ ይሄው ትላንትና ስላችሁ ነበር። እነዚህ ልጆች መኪና አፎርድ ማድረግ ይችላሉ። ሲጀመር መኪና አይደለም ትልቁ ጉዳይ። አንተ ነህ ዝም ብለህ እገሌ መኪና አሸነፈ እገሌ ደግሞ ተሸነፈ እያልክ
በጣም ፐርሰናል አድርገው ነገሩን በጣም እርስ በርስ እየተሰዳደብ ካላስፈላጊ ነገር ውስጥ እየገባ ያለው አንተ ነህ። ሁለተኛም ሶስተኛም ቢወጡ እነዚህ ልጆች አይሸነፉም። አቴንሽን የሚያገኙት አቴንሽን ራሱ በራሱ ገንዘብ ነው። መኪና ኢትዮጵያ ውስጥ በዚህ ዘመን አሁን እንኳን መኪና መግዛት ይቅርና ቤዚክ የሆነ ላይፍ በጣም ኤክስፔንሲቭ ነው። በዚህ ዘመን ሶሻል ሚዲያ አሪፍ አማራጭ ነው። ዝም ብለህ ቁጭ ብለህ እገሌ እንደዚህ ሆኖ ቢዋይዲ በዚህ ገብቶ በዛ ወጥቶ እያልክ ኦቨር ነገሮችን ከመዝናናት አልፈ ኦቨር አላስፈላጊ ነገር ውስጥ ወደ ሃይማኖት ወደ ብሔር እየከተትክ ዝም ብለህ አትነታረክ። አንተም ሶሻል ሚዲያ ላይ መተብ ሰራ እነሱ የደረሱበት ደረጃ ራሱ ትደርስ ነበረ። ዝም ብለህ 1 ወር ሙሉ 2 ወር ሙሉ አላስፈላጊ ስድብ ውስጥ እየገባ ያለው አንተ ነህ። ዳሎል እያለ ያለው ነገር እውነት ነው ማለት ከነሱ መውሰድ ያለብን ይሄ ፐርሰናል አድርገን በእነሱ ጉዳይ ከመጨቃጨቅ እንዴት እዛ ጋር ደረሱ፣ እኛስ እንዴት ነው እንደነሱ መስራት ያለብን የሚለውን ማሰብ አለብን። ስፔሻሊ ወጣቱ ከዚህ ብዙ ነገር መማር አለበት። ቀጥለን ደግሞ አዶናይ ማለት ነው ከዚህ ክሬቲቭ አዋርዱ ቀጥሎ ባለቀን እንግዲህ አክሱም ጽዮን ሄዶ ነበረ። እዛ በሄደበት ወቅት እንግዲህ አንድ የተፈጠረ ነገር አለ። እሱ ምንድነው ቤተክርስቲያን መቅደስ ውስጥ የእሱ አድናቂዎች በጣም ያልተገባ ነገር ሲያደርጉ ነበር። እስቲ ቪዲዮን አይተን እንመለስ። ቤተ መቅደስ አንዴ ክብር sorry not እየሄድን ቶሎ እንኳን ደስ አለህ። thank you ወዳችኋለሁ። thank you እሺ ና ቶሎ እሺ go እሺ thank you እሺ ኮንግራ thank you so much ወዳችኋለሁ። ቶሎ ማንም ያዝ እሺ አንዴ sorry እሺ ቶሎ እሺ ዶክተር ውጭም ደግሞ የነበረውን ነገር ላሳያችሁ። እግርህን ከሄደህ ጸግን አንቻ እሺ ኮርድ አንቻ እሺ ዶክተር እሺ ኧረ አንዴ እሺ በቃ ተረጋጋ ማለት ወዳችኋለሁ። እሺ ይኸው እሺ ወዳችኋለሁ። እሺ ናኸና አንቻ ዛሃዊ ዋ ናቢ ጫማኻ ግበራ ኒዋ ምሳይ እሺ አይተቡላያ ሰሐባ ብቻ የነበረው ነገር ያያችሁትን ይመስል ነበረ። ማለት ቤተክርስቲያን ውስጥ ይሄ ነገር መሆኑ ማለት እዚህ ጋር አዶናይ ስህተት ነው ማለትም አይቻልም። እሱም እዛ ጋር ሄዶ ለማመስገን ነው። ግን ውስጥ ላይ ያሉ ሰዎች ያሳዩት ነገር ተገቢ አይደለም። ይሄ ነገር በጣም ብዙ ሰዎችን አስቆጥቷል። እዛ ለቦታው ክብር መስጠት ነበረባቸው። አርቲስት እስኪወጣ ጠብቀው ውጭ ላይ ነው ያንን ፎቶ መነሳት ማድነቅም ካለባቸው ያንን ነገር ማድረግ ያለባቸው ከቤተክርስቲያኑ ውጭ ነበር መሆን የነበረበት። እዛ ጋር ግን አዶናይም እነሱ ላለማስቀየም ሲል እሺ ያለ ፎቶዎች ሲነሳ ነበረ። ግን እነዚህ ሰዎች ያደረጉት ነገር ተገቢ አይደለም። ብዙ ሰዎች ይሄ ነገር ጭራሽ አልተመቻቸው። አዶናይ ቤተክርስቲያን ገብቶ እኔ ቤተክርስቲያን እንዴት እንደሚፈራ አውቃለሁ። እኔ ልደታ ሰፈር ተወርጄ ነው ያደግኩት። ማንም ታዋቂ መጣ ማንም ምንም መጣ ፎቶ ይዞ እንትና ታዋቂ ነው ብሎ የሚሯሯጥ ያውም ቤተ መቅደስ ውስጥ የኦርቶዶክስ ቤተ መቅደስ ውስጥ እንደዛ ሲደረግ እኔ በህይወቴ አይቻላል። አውሻ እዚህ ቲክቶክ ክሬቲቭ አዋርድ ላይ እንግዲህ አንዳንድ ቲክቶከሮች አለባበሳቸው በጣም ወጣ ያለ ነበር። እስኪ የተወሰኑ ወጣ ያሉ አለባበሶችን የለበሱ ሰዎችን ተመልክተን እንመለስ። ጸጉሯን ይዚች ደግሞ ሌላ ታሪክ። ጃኒ ቦርሳው ላይ ይዟል። የተመለከታችሁትን ይመስላል። ከዚህም የባሱ ወጣ ያሉ አለባበሶች አሉ። ከዛ መሀል እንግዲህ ጃኒን ታውቁታላችሁ አይደል? ዩቲዩበሩ ቲክቶከር የእሱ አለባበስ በደንብ ትኩረት ስቦ ነበረ። ብዙ ሰዎች በዚህ ጉዳይ ሀሳብ ሲሰጡ ነበር። ሁለተኛ አንድ ወንድ አለ የሴት እህቶቻችንን ቦርሳ የያዘ ጃኒ ነው የሚባለው። ለምን እንደዛ እንደለበሰ አላውቅም።
እግዚአብሔር ይገስጽ። አንድ ጥቁር ፖስት አድርጌላችኋለሁ ቴሌግራም ላይ ቦርሳ ይዟል። አይ ዶንት ኖ ፋሽን ነው አላውቅም። ማህበረሰባችን እኛ እንደዚህ አይደለንም። አንድ ይኸውላችሁ የእርድና መጀመሪያው የሰዎችን አኗኗር ማወቅ ነው። መጀመሪያ ኢትዮጵያውያን እኛ እንዴት ነን? እኔ ለምሳሌ ያለሁበት ካናዳ ነው። ኦኬ ካናዳ የማይሆን ነገር ዳይሬክትሊ አገር ቤት ልተግበሩ ብለ አይሆንም። እኛ ጎረቤቶቻችን የግድ ባይወልዱንም እየቀጡን እየገረፉን ያሳደገን ልጆች ነን። በነገራችን ኢትዮጵያ ውስጥ አብዛኞቻችሁ እንደምታውቁት የኔ ልጅ ነው እንዲባል ይላሉ እንጂ ወላጆቻችን እየቀጡ እየገረፉ ያሳደጉን የጎረቤት ሰዎች ናቸው። የራሳችን ባህል አለን፣ ሃይማኖት አለን፣ ወግ አለን፣ ታቡ የሚባል ነገር አለ። ዝም ብለህ ከሀገር ውጭ ያለውን ነገር ኮፒ አድርገህ ሀገር ቤት አታመጣም። በዚህ ጉዳይ አንዳንድ ቲክቶከሮች ወጥተው አለባበሳችን ስህተት ነበር፣ በዚህ መልኩ ሰው ይረዳናል ብለን አላሰብንም ብለው ይቅርታም የጠየቁ አሉ። ሰላም እንዴት ናችሁ? ይህንን ልብስ ቲክቶክ ክሬቲቭ አዋርድ ላይ ለብሼ ሄጄ ነበርና አንዳንድ ትችቶች እየደረሱብኝ ስለሆነ አንዳንድ ሰዎችን ቪዲዮ ስለሰሩ ስለዚህ አለባበስ አስተያየት ለመስጠት ነበረ። በመጀመሪያ ብዙ ሰው አልተመቸውም እና አንዳንድ ሰዎች ብዙ ሰው አልተመቸውም እና ይሄ አለባበስ እኔ ያሰብኩት አለባበስ እና ሰው የተረዳበት መንገድ ትክክል አይደለም። ብዙ ሰው ካልተመቸው ህዝቡ ካልተመቸው አልተመቸውም ነው። ይቅርታ መጠየቅ ካለብኝም ይቅርታ ጠይቄ ከህዝቡ ጋር መስማማቱ ይሻላል። ምክንያቱም አንተ ህዝቡ ነው የሚጠቅመው። 1 ሲደመር 1 2 ነው ብለህ ህዝቡ 11 ነው ካለ ህዝቡ ልክ ነው። ህዝብን መተቸት አይቻልም። ህዝብ ልክ አይደለም ማለት አይቻልም። ምክንያቱም አንድ ሰው 2 ሰው አይደለም። ህዝቡ ነው ያልተመቸውና ህዝቡን በቃ ካልተመቸው ይቅርታ ጠይቃለሁ። ቲክቶከሮቹ ራሳቸው ከነሱ መሀል እንግዲህ አንዳንዶቹ በለበሱት ልብስ ደስተኛ አይደሉም። ኢቫና ግን ምንዋ ነው እንትን በሰላም ነው ግን አይ ምን አንዳንዴ እሷም የሆነ መልእክት ይኖረዋል እኮ አለባበሱ እንትን ነው አይደለም። እንደዚህ አይነት አለባበስ የሚለብሱት እናቴ ትሙት በውጭ እንትን ማለት ነው። እናቴ ትሙት ይሄ እኮ ውጭ ሀገር ምናምን እንትን የኢሉሚናንቶቹ አለባበስ እኮ ነው። አይ አንዳንዴ ታውቃለህ እናቴ የኑድ ተቃውሞ ታውቃለህ፣ እንደ ራቁታቸውን ሆኖ ተቃውሞ ይጣሉ አንዳንዴ ሴቶች ታውቃለህ። ምንም ራቁት ምናምን የምን ራቁት ነው ይሄ? የቺቺኒያ እንትን መስላ የገባችው። አረ መልእክት ይኖረዋል፣ የራሱ የሆነ መልእክት የኢሉሚናንቲ መልእክት ነው። ምንም ሌላ የለውም። እኔም አውቀው እዛ እንትን ላይ ምናምን እንደዛ ነው። አንተ ለምንድን ነው ያልመጣው? አረ እንደዚህ አይነት አለባበሱን አናውቅም እንደኛ። እኔ ውጭ እንትን የማውቀው እዛ ነው በቃ። አንዳንዴ አቴንሽን ለመሳብ ተብሎ ሌላ መንገድ መሄድ በጣም አስፈላጊ አይደለም። አንዳንድ ቲክቶከሮች ደግሞ በዚህ መልክም ቀልደዋል። ኢቫን አለባበሲ ስንት ወጣ? አለባበሲ እኔ የታወቀ ነው። ኢንሚሊየንስ ነው። ዛሬ አመጣው አሁንም 3 ሚሊዮን አውጥቼ ደግሞ ምንድን ነው ጡትሽ ወርዷል እኮ የቲክቶክ አዋርድ አለባበሶች ይላል። 3 ሚሊዮን ብር ነው የከፈልኩት። ባይዘወይ ኮት ነው የገዛው 3 ሚሊዮን ብር። እሺ ትንሽ አስወድዶብኛል። ቀዩ የሚያመለክተው ሴቶች በየወሩ የሚያዩትን እና አበባው ደግሞ ያው አበባ ነው። እሺ ምን አለፋችሁ በቃ ፔሬድ ነው ያርኩት። ቅጠል ይዞ የሚመጣ ባህላዊ ልብስ ለብሼ መጥቻ አላስገባም። እናንተ እዚህ ኤቫን በሶስት ብር ፓንት መለመላዋን ጆሲ ወራዊ ለብሶ ምናምን ትላላችሁ ማለት ነው። እስጢፎ ሌላ ታሪክ ውስጥ ነው ያለው። እስጢፎ እኔ ከቲክቶከር ማለት ነው እግዚአብሔር በጣም በቃ የምወደው ሰው ቢኖር የሚያዝናናኝ ሰው ቢኖር እስጢፎ ነው። ይህ ፎቶ አያችሁት? ሲገልጽ ምን እንዳለ ታውቃላችሁ? እሷ እንደምታዩት ጀበና ነው ወይ ምናምን የለበሰችው የሀገሪቷን የቡና ሁኔታ ነው የሚያሳየው። እናንተ ሲቡት ሲኒውን ያወጣው ደግሞ ቡና 2,000 ብር መግባቱን የሚያመለክት ዜና ነው። ሁለቱ እንደዚህ ትሽን ዘንድሮ ሊያመልጠኛ አይገባም ነበር ማለት በርበሬ ነበር ለብሼ በጀርባ በኩል ጤፍ ተሸክሜ እስጢፎ
በዚህ ክሬቲቭ አዋርድ ማለት ወላጆችም ቅሬታቸውን ገልጸዋል። ማለት በጣም ጥሩ ያልሆነ ስሜት እየተሰማቸው በጣም ብዙ ወላጆች ሲያወሩ ነበር፣ ለልጆቻቸው እንደተጨነቁ እያወሩ ነበር። አንድ ቪዲዮ እንመልከት። ቲክቶክ ክሬቲቭ አዋርድ ይገባው ነበር አይገባትም አይነት ወሬ ላወራ ሳይሆን ስጋቴ ልንገራችሁ። አንደኛው ስጋቴ ሀገር ሲያረጅ ጃርት ያበቅላል ይባላልና እሱ ነገር እውን እንዳይሆንብን በእኛ ኮንቴክስት እፈራለሁ። ሁለተኛ ትምህርት ጠል የሆነ ጀነሬሽን እየተነሳ እንደሆነ እያየው ነው። ምክንያቱም በማርም ያው 4000 ብር 5000 ብር ደሞዝ ለማግኘት ከዚህ ኢንፍሉዌንሰር ሆኜ ጎዳና ላይ ብጮ ብዙ ቪው ይኖረኛል፣ ዊርድ ነገር አድርጌ ተመልካች ይኖረኛል፣ ደን ፕሮሞሽን ይመጣል፣ ሀብታም ሆናለሁ ይላል። ያልገባን ነገር ሀብታም ሊኮን ይችላል፣ ግን ሀብትን እንኳን ሰስቴን ለማድረግ ለማቆየት ካራክተር ይፈልጋል፣ ዲሲፕሊን ይጠይቃል። ዲሲፕሊን የሌለው ሀብት ያጠፋል ነው የምላችሁ። ሲቀጥል የትኛውም ሲቪላይዜሽን በትምህርት ነው። አርኪቴክቸር ያስፈልጋል፣ ሜዲሲን ያስፈልጋል፣ አንትሮፖሎጂ ያስፈልጋል፣ ሳይኮሎጂ ያስፈልጋል፣ ጆርናሊዝም ያስፈልጋል፣ ብቻ ሙያ ያስፈልጋል። ሙያ ደግሞ ትምህርት ይጠይቃል፣ የአመታት ልፋት ይጠይቃል። ይቺ አቋራጭ መንገድ ገንዘብ እንኳን ብታመጣ ትንሽ ሃርድሺፕ ትንሽ ቻሌንጅ የሆነ ፈተና ሲያጋጥም እንደዚህ አይነት መንገድ የመጣ ሰው ቶሎ ተስፋ ወደ መቅረት ራሱን ከሌሎች ሰዎች ጋር አነጻጽሮ ደስተኛ ወደ አለመሆን ከዛ መጀመሪያ የወጣበት ከፍታ አለ ለመውረድ ፍርሃት ብቻ መንገዱ ግራ ነው የሚያጋባው ዲፕሬሽን ውስጥ ነው የሚገባው። እነ ቻይና ቲክቶክን ክሬት አድርገው ለዜጎቻቸው ግን ፊልተር እያደረጉ ነው እየሰጣሉ። ጭራሽ እንደውም ፕሮፌሽናል ያልሆነ ቲክቶክ አይሰራም፣ የዲግሪ ወረቀት አምጡ ኳሊፋይድ መሆናችሁ ለምትሰሩት ነገር እያሉ ነው። ምክንያቱም እነሱ ለትውልዳቸው ያስባሉ። ስልጣኔያቸው በምን እንደመጣ ያውቃሉ። በሃርድ ወርክ በዲሲፕሊን ነው፣ በትምህርት ነው። እኛ ያለን ፈተና ያለን መከራ የፋይናንሻል ክራይሲሱ ድህነቱ እንዳለ ሆኖ ሌላ ተጨማሪ ደግሞ ሌላ በሽታ ድክም ያለ ትውልድ እየመጣ ነው የምላችሁ። ከዛ ደግሞ ክብራቸው በኖራቸው የሚባለው አይነት ዛሬ አዋርዱ ላይ ዛሬ ነው ያየሁት እኔ በቃ ቀጥታ ኮፒ ፔስት ከፈረንጅ ሴሌብሪቲ የተደረጉ ነገሮች የራስ ቀለም አለመኖር አይደንቲቲ ክራይሲስ ነው ይሄ። የራስን እንኳን ክሬቲቭ አለመሆን ራሱ ክሬቲቭ አዋርድ ላይ ክሬቲቭ አለመሆን ኢማጂን። በጋራ ይሄንን ነገር ልናስብበት ይገባል። እንደ ሀገርም የሆነ ነገር ካልተደረገበት ቀጣይ ጀነሬሽን አሁን ራሱ በጣም አደጋ ውስጥ ነው። እውነቷን ነው። ይሄ ነገር በጣም ሊታሰብበት የሚገባ ነገር ነው። ምርጥ ቲክቶከር አይደለሁም። ለምንድን ነው የምሄደው? ይሄ እኮ የህፃናት የልጆች ምናምን ነው። መንሱር ጀማል ላይቭ ላይ የዱባዩ ኮንሰርት ላይ እኮ ሬስተን ፌክሰን ብለሻል። የህፃናት ብለሽ ተሽዋል ነው በእድሜ የገፉ ናቸው። አረብ ሀገር የዱባዩ ያው ትንሽ ጠና ያሉ ሰዎች ናቸው ብዬ ነው። ቲክቶክ ተጽዕኖ ፈጣሪ ኢትዮጵያ ውስጥ የለም። ሆነስትሊ ስፒኪንግ ሶሪ ቱ ሴይ ዛት። ለምሳሌ አዶናይም ራሱ አሁን ባለው ሁኔታ የቲክቶክ አዋርድ የሚያየው የአንተን ተጽዕኖ ፈጣሪነት አይደለም፣ ቫይራል ላይ መሆንህን ብቻ ነው። መኪና የሸለመው አካል ቫይራል ላይ ያለውን ሰው ነው መሸለም ያለበት። 2.2 2.1 የሚያወጣ መኪና ነው መኪናው። 700,000 ነች። እሷንም እኔ አልፈልግም ብሎ መኪናው ከ700,000 በላይ አይደለም፣ እሱንም አልፈልግም ብሎ ለጃኒ እንደሰጣት 700,000 ውሸት ነው። ለጃኒ ሳይሆን ለባለፈው አርቲስት መኪና ለተፈለገው ሰው ይሰጣል ብዬ ኤክስፔክት አደርጋለሁ። መንሱር ጀማል ምኑ ይገርመኛል መሰላችሁ? አሁን ላይ ዛሬ ላይ የህፃናት ነው ምናምን እያለ ነው ይህን ቲክቶክ ክሬቲቭ አዋርዱ ማለት ነው። ግን ከዚህ በፊት ማለት ጽሁፉን ደቅ አድርጎ እዚህ አዋርድ ላይ ሲገኝ ነበር እንዳለ ሙሉ የቲክቶክ አዋርዱ ሞልቶ ነበር በየቦታው ኢንተርቪው እየሰጠ። ዛሬ ላይ ግን የህፃናት ነው የእንትኖች ነው እያለ ነው። ቁጭ ብሎ ቫይራል ስለሆነ ነው የተሸለመው ነው። ተጽዕኖ ፈጣሪ ስላልሆነ ነው እያለ ነው። ቫይራል ስለሆነ ብቻ ነው። ተጽዕኖ ፈጣሪ ምን ማለት ነው? ቫይራል ምን ማለት ነው? ይህን ነገር ራሱ መንሱር የሚያውቀው አልመሰለኝም። ብቻ ስለገረመኝ ነው። ደግሞ ኢቢኤስ ቲቪ ላይ እንተዋወቃለን ወይ የሚለው ፕሮግራም ላይ የቀረቡ ባልና ሚስት አሉ። ሉላ እንግዲህ እንደዚህ ነበር ያፋጠጠቻቸው ላይቭ ማለት ነው። ከምባተኛ መቶ ማለት ነው ማለት ነው። ከምባተኛ መቶ ማለት ነው ማለት ነው። አንድ አይደል? ቅድም የቀለበት ቁጥሩ ስትጠየቁ መልሱን አልነገረሽም? ደመቀ ያወራኝ እኮ ጦቅ ተፎጥ ነው ያለኝ። አንተ ተነስተሽ እንደዚህ ቁጭ በይ ነው ያለኝ። እና ያልሰማሁት አይ በቁጥሩን በትክክል በከምባተኛ ነግሮሽ ነበር። ድምጽ ይቀዳል ታውቃላችሁ። እዚህ ጋር የምታረጉት ማይክ ድምጽ እንደሚቀዳ ነገርናችኋል አይደለ? ከዛም በተጨማሪ ደግሞ ካሜራም አለ እና
መቱ ኩምቲ ሁምሱ እንግዲህ 150 ናት። እዚህ ጋር እሱ አልታየውም ብሎ ነው እንግዲህ ሸፈና አድርጎ ሲያወራኝ ነበር። ደመቀ አላልካትም ብላት አጣብታ ፎድ ነው አልኩ። አጣብታ ፎድ ማለት አይደለም። እዚህ ተቀዳ ድምጽ አለ። አሁን እውነቱን ብንነጋገር አይሻልም? ቴሌቪዥን ነው ለምሳሌ አንተ አቤት ውርደት፣ አቤት ውርደት ባታረግ ደስ ይለኝ ነበር። አሁን እኛ አማርኛ ብቻ ነው የሚሰሙት ብለህ አስበህ ነው። ግን እኛ ድምጹን የተቀዳውን ድምጽ አስልከን ለነሱ ክብር ፕሮግራሙ ማለቅ ስለነበረበት እንድንጨርሰው ግድ ሆኗል አይደለ? ግን ከጨረስንም በኋላ ግን ዝም ብለን የምናልፈው ነገር ደግሞ አይደለም። ሌሎቹ መማር ስላለባቸው ወደዚህ ፕሮግራም የሚታደሙ እንግዶቻችን እንዲሁም ደግሞ ቁጭ ብለው በቴሌቪዥን የሚያዩ ነው። ስለዚህ 1.9 ብለህ በከምባተኛ ቁጥሩን ነግራታል። አልነገርካትም? ለራኔ እንግዲህ ከዚህ በፊትም ቀደም እሱ የሆነ ኦሪንቴሽን ሲሰጥም ሰምቻለሁ። ውስጥ ማውራት ተቀርቷል እኮ በድምጽ አለ፣ ቪዲዮ አለ። ነክሰ አይቻለሁኝ እየተከታተልኩ እናንተን ፕሮግራም ስከታተል ተቆርጦ የወጣበትን ጊዜ አውቃለሁ። ሰው በዚህ ልክ ይክዳል። ጠብታ ፎሌ ማለት አላልክም ብለሃል ማለት እሱ ባይነግረኝም እኔ አውቃለሁ። ምክንያቱም ብዙ ጊዜ ሊገዛም ስለዞረ የተጠየቃችሁት ሁሉንም ነገር አውቃለሁ። ግን እኔ አልሰማሁትም ብቻ ያወራኝ። አንቺ ላሰሚቱ ይሆናል መልሱ መልሰሻል በትክክል ግን መልሱ ግን ነግሮሻል። እንግዲህ 150 ናት። ስለዚህ መልሱን እምነት መልሰዋለች። የመለሰችው አልሰማሁትም ብላለች። እሷ ግን ሰማችሁም አልሰማችሁም እሱ ግን ነግሮ እኔ እኮ የመጀመሪያው ጥፋት አጠፉ ማለት አወሩ እዛ ጋር እኮ ማለት እነዚህ ሰዎች ላይክ መሸወድ የሚችሉ መስሏቸዋል። ደጋግማ ደግሞ እየነገራቸው ነው። ሲገቡም ኦሪንቴሽን ተሰጥቷቸዋል። ድምጽም ቪዲዮም ይቀረጻል። አሁን እሱ እየጠጣ መጠጫዋን ይዞ ቀስ ብሎ ነግሯታል። ግን ወላጅ ነህ አባት ነህ፣ እሷ ደግሞ እናት ነች። ገባችሁ አይደል? ልጆች ይኖሯቸዋል። ምንድነው ለልጆች የምታስተምሩት? በዚህ ልክ ማለት ውሸት ጥሩ አይደለም፣ ተገቢ አይደለም። እኔ ይሄ ፕሮግራም ሲጀመር አለመምጣት ይሻላል። እንተዋወቃለን ወይ የሚባል ነገር በጣም ሪስክ ያለው ነገር ነው። ትዳር ውስጥ ራሱ ችግር የሚፈጥር ይመስለኛል። ከዛ ሄዶ የሆኑ ባልና ሚስት የሚጣሉበት ምናምን አይነት ነገር ነው የሚመስለኝ። ገባችሁ? ፖዚቲቭሊ በጣም አሪፍ ሾው ነው። ግን አሁን ላይ በተደጋጋሚ በቅርብ ጊዜ ባለፈውም እንደዚህ አይነት ተመሳሳይ ነገር አይተን ነበር። እንደዚሁ አውርቶ ክደው መጨረሻ ላይ ቪዲዮ ወጥቶ ሲታይ ብለዋል። ይህም በትክክል ብለዋል። ግን እዚህ ሚዲያ ፊት አላልኩም ብሎ እየዋሸ ነው። እኔ ተሳቀቅኩኝ። እዚህ ጋር እናንተ ስታዩ ራሱ እናንተ ትሳቀቃላችሁ። ሉላ ደግሞ እያፋጠጠች ነው። ያን ያደረገችበት ምክንያት ምንድን ነው? ሌሎቹም ሲመጡ ከዚህ ነገር እንዲማሩ ነው። ግን ወላጆች ለልጆች አርያ መሆን መቻል አለብን። እነዚህ አይነት ነገር መቅረት አለብን። ሄሎ ጆን ዳንኤል ምን ነው ቀራ? ቲክቶክ አዋርድ እኮ ዘንድሮ ብመጣ አጣውክ። ሙሴ ሰለሞንም የለም። እንግዲህ ደግ ደጉን እመኝላችኋለሁ። አዎ ጥፋት ይኖራል፣ ታረቡ። ግን ሳጣችሁ ከፋኛ ከፋኝ። ተመልከት ይሄን ሁሉ ሰው እና በሰላም ያምጣችሁ። ይሄን ያለው ይሄ ልጅ እንግዲህ ሙሴ ሰለሞን እና ጆን ዳንኤልን በዚህ መልኩ ነበር ያስታውሳችሁ። ቤተሰቦች እዚህ ድረስ ቪዲዮን ያያችሁ ሰዎች ግን እስካሁን ላይክ ያላደረጋችሁ ሁላችሁም ላይክ እንድታደርጉ ጠይቃችኋለሁ። ካሁን የተሰማችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። እዚህ ቻናልም አዲስ የሆናችሁ ቻናሉን ሰብስክራይብ እንድታደርጉ ጠይቃችኋለሁ። አሁን ወደ ቪዲዮ እንመለስ። እግዚአብሔር አይበለውና ልጅሽ ሲወለድ ከግንባሩ በታች ሁለት አይን ይዞ ቢወለድ ያንቺ የመጀመሪያው ድርጊትሽ ምንድነው? ኧረ እግዚአብሔር አያምጠው፣ በጣም ከባድ ነው እና ቀጥታ ወደ ሕክምና ወስደዋለሁ። የተሻለውን ሕክምና እንዲያደርግ አደርገዋለሁ። ከግንባሩ በታች ሁለት አይን ይዞ ስለተወለደ ይሄን ነው የምታደርጊለት? አዎ። ኦኬ። ስለዚህ ይሄ ነገር በጣም ከባድ እርምጃ ትወስጃለሽ ማለት ነው። አዎ። እሷ መልስ መስጠቷን ብቻ ነው ያየችው። ያለውን ነገር ራሱ ሰምተዋለች፣ ግን አላዳመጠችም ወር ደግሞ አላስተዋለችው ማለት ነው። ከግንባሩ በታች ሁለት አይን ጤናማ እኮ ነው። ለምንድን ነው ረኔ አላብራራም። ይሄን ብቻ ወንድሜ ልበለው ፀሐዬ ዮሐንስ የልጅ አባት አሁን ወንድሜ ነው። ለሱ ነበር የምሰጠው። አውሮፓ ለስራ ቱር በሚያደርጉበት ጊዜ ይዞት ሄዶ ነበር። በላፕቶፕ ይዞት ተሰረቀ፣ ጠፋበት። በቃና ወደ 80 የሚሆኑ ግጥሞች ነበሩኝ እዚያ ውስጥ እና ብዙ ገጥሞቼን እነዚህ እጄ ላይ የቀሩትን እንደዚህ የሰራኋቸው እንጂ ብዙ ግጥሞች ጠፍቶበታል። ከዚያ ውጪ በተደጋጋሚ የምናገረው በጣም የምወደው ዘፈኔ 1 2 3 4 እስቲ ቁጥር ጥሩ አቦ በዚህ ማለት እስኪ ቁጥር ጥሩ እኔ ልጣራ ነው እናንተ ሞክሩ ባምባራራ እኔ ልጣራ ነው እናንተ ሞክሩ። አቦ ይመቸኛል። አቦ የሚገርማችሁ አልጠበቅኩም ነበር ከፀሐይ ዮሐንስ ልጅ አላቸው ብዬ ማለት ለመጀመሪያ ጊዜ ስሰማ
ድንገት የምታቆሰው ሰላም ሲለ ያኔ ፍቅር የፍቅረኛ ልደት ሳምንት ሲቀረው ያኔ ፍቅር ፀሐይ ላይ የሆንኩ ፊት ምናምን ገረጣ አስጠላሽ ገረጣውብሽ ኧረ እኔ እንደሱ እየሰደብሽ ነው አስጠላኝ ምናምን ብለሽ ጠቆርክብኝ ቢገባሽ እኮ ማለት ለፍቅራችን ብዬ መልፋቴ ነው እንደዚህ ያጠቆረኝ ለፍቅራችን መንገላታቴ ነው እኔ ጠቆርካሽ ከፈለሽ እኮ በግልጽ መናገር ትችያለሽ ለምንድን ነው አስጠላ ምናምን ያልሽ ውስጤን ብትነቂው እንደዚህ አንቺን እኮ ማሳመርሽ እኔ እየጠቆርኩ ነው ቤተሰቦችሽ እኮ ይፈልጉሽ ምን እኔ ምን ከባሽ እሺ በቃ እኔ ይቅርታ ምናምን ማለት ውስጤን ከጎዳሽ ኋላ ይቅርታ ምን ያደርግ በቃ በጣም ስለጎዳሽ ከሁለት ሳምንት በፊት እንዳታገኝ ራሴን ቀይሬ ምናምን እስከዛ ራስሽን ቻይ እስከ ሁለት ሳምንት ራሴን አሳምሬ ምናምን በኮንዲሽን ከሁለት ሳምንት በኋላ ታገኘኛለሽ ከብቶሻና ከዛ በፊት አጠገቤ እንዳደርሽ ሰምተሽኛል ቆይ ይሁሉ ለልደቷ ስጦታ ላለመስጠት ላለመደገስ ምናምን ነው እዚህ አየሆነ ይዶዛ አማዬ እሜ ያለመደችውን እሷ አንቺ ነህ እንደ ማወራ እንዴ ምንድነው አሰብኛው እንዴ እኔ እኮ እናትን እያወራሁሽ ነው ምንድነው እናቴ ማወራው እዚህ ጋር እናቴ ያለች እማዬ እያልኩሽ አይደል አትመልሽልኝም እንዴ እንዴት የሰው ፍቅር እዛ እንደሚያስቀና እማዬ አባዬ ሲባባል ማለት ነው አትመልሽም አባዬ አትይም እንዴ እማዬ አባዬ ይባባላል እንዴ ይባባላል ነይ ላሳይሽ ነይ እንዴት ነው ሰላም ነው የቅድሟን አሳየዋት እስቲ እንዴት አባዬ አንተ አሳያቸው አባዬ አንቺ አባዬ አንተ አሳያቸው ዞር ላይ ሰው ፍቅር ልጅሽ ነው እማዬ ኧረ አባዬ በይኝ በእናትሽ እያሳየሁሽ አትይም ተይ ቆጭሻል ተይ እማዬ ምን ረንኩ ኧረ እማዬ ከሰው በታች አታርጊኝ ተይ እማዬ ሰው እንደ ቤቱ እንጂ አይኖርም እንደ ገብረ ቤቱ ደግሞ ይሄን እያዩ እማዬ አባዬ ካላልሽኝ እያለ ሰው ሌላ ችግር ውስጥ ሊገባ እኮ ነው እነዚህ ሁለት ጥንዶች ያመጡት ጣጣ ነው ይህ ሰሞኑ ሰበር ዜና ተሰምቷል ሱራጃን በማስመልከት ጭላሎ ፉድ ኮምፕሌክስ እና የጂ ፓወር ቲክቶክ ክሬቲቭ አዋርድ መግለጫ አውጥቷል ትናንትና በተካሄደው የጂ ፓወር ቲክቶክ ክሬቲቭ አዋርድ ሽልማት ላይ የጭላሎ ቻሌንጅ ውጤትን አስመልክቶ በሱራጃ አማካኝነት እየተነሱ ያሉት ቅሬታዎችን ተመልክተናል ከውድድሩ መጀመሪያ አንስቶ ለሁሉም ተሳታፊዎች በግልጽ እንደተነገረው አሸናፊው የሚለየው በዋናነት በህዝብ ድምጽ ሲሆን ይህም ከጠቅላላ ውጤቱ ቢያንስ 70% የሚሆነው ድርሻ ይይዛል የድምጽ መስጫ ጊዜ ሲጠናቀቅ ሱራጃ ማግኘት የቻለው አጠቃላይ 772 ድምጽ ብቻ ነው ይህ ውጤት ለ70% የህዝብ ድምጽ ውድድር የሚያበቃ ባለመሆኑ አሸናፊ ሳይሆን ቀርቷል ሲል ምላሽ ሰጥቷል ታዲያ ድርጅቱን በማህበራዊ ሚዲያ ላይ የሚዘዋወረውንም ወሬ አውግዟል ሱራጃ እንግዲህ ባለፈው ቪዲዮ ላይ እንዳያችሁት ለኔ ይገባኝ ነበር ከ3 ሚሊዮን ቪው በላይ ነበረ ቪዲዮ ግን ቃል ገብቶልኛል የገቡትን ቃል አልፈጸሙም ብሎ ነበር እነሱ የሰማችሁትን መግለጫ አውጥተዋል ግን ከዚህ ባሻገር ቲክቶከሩ አዶናይ ለዚህ ልጅ ከተሸለመው ብር ላይ 100,000 ብር ሊሰጠው ቃል ገብቷል ሱራጃ ወንድሜ የቪዲዮ አይቼዋለሁ ልቤም በጣም ተነክቷል ስላየሁት ማለት ነው እውነቴን ነው የምልህ እና በጣም ጎበዝ ሰው ነህ በጣም አሪፍ ሰው ነህ አንድ ቀን ደግሞ ፖስት ያልከው ቪዲዮም አይቼዋለሁ እኔን ታግ አድርገህ ማለት ነው እና አይዞህ ልልህ እፈልጋለሁ ይህ አዋርድ አሸነፍክ አላሸነፍክ ምንም ልዩነት የለውም በልብህ አንተ አሸናፊ እንደሆን ካመንክ ምንም የሚጎልብህ ነገር የለም ማሸነፍም አይቀርም ወንድም አለም እና ይህን በማስመልከት ማለት ነው እኔ ካሸነፍኩት 100,000 ብር ላንተ መስጠት ፈልጋለሁ ቢካዝ አሸናፊ እንደሆንክ በልቤ ጠንቀቄ ስለማቀው 100,000 ብር ልሰጥ ፈልጋለሁ ወንድም አለም እወድሃለሁ ስልክ ቁጥር በውስጥ ጻፍልኝ ሜሴጅ አድርጌልሃለሁ አሁን እወድሃለሁ ቻው ከዚህ ባሻገር ቲክቶከር አዶናይ እንግዲህ ኢትዮጵያን አንድ አደርጋታለሁ ሲል ተስተውሏል ቲክቶክ አዋርድ ያመጣልኝ መልእክቴን እንዳስተላልፍ ነው እኔ ኢትዮጵያን አንድ አደርጋታለሁ አዶናይ ነኝ ብዙዎች ቴድሮስ የሚባለው ኢትዮጵያን አንድ የሚያደርጋት ይህ ቴድሮስ ሲሆን ወይ ከሰሜን የመጣ እያሉ ነበር እንጃ እሱ ነኝ አይደለሁኝም አላውቅም ግን ከ4 ዓመት በፊት ጀምሮ ኢትዮጵያን አንድ የማድረግ ህልምና አላማ ነበረኝ አሁንም ወደዛ እየገሰገስኩኝ ያለሁት አዶናይ ምን አለ በትንቢት የተነገረለት ከሰሜን ይመጣል የተባለው ቴድሮስ ነኝ አለ ኢትዮጵያን አንድ አደርጋለሁ እያለ ወደ ቴድሮስ እንዳይሸኙ ተመለስ ብያለሁ እኔ ሚስት በሶሻል ሚዲያ ያለ አግባብ የሆኑ ፎቶዎችን ያው ብትለቅ ጉዳዩ ያጣላል አያጣላም ሲጀምር ሚስት ሶሻል ሚዲያ ላይ ምን ትሰራለች እንዴ ሶሻል ሚዲያ አላት አይደል እንዴ ቁርጠኛ ነው ምን ትሰራለች ሳሚዬ እንግዲህ ምን መሰለህ እኔ አም ኦልድ ስታይል ኦልድ ስታይል ነህ ይገባኛል ሶሻል ሚዲያ አሁን እንግዲህ
ሰፋ ባለመልኩ ስንመለከት ያው እኔ እቸገራለሁ በቃ ዛሬ እንደዚህ ነገ እንደዚህ ያሉ የተነሱ መለጠፍ የሚያስቸግረኝ ነገር ነው። ግን ያው ሚዲያ ላይ ስላለው አንዳንዴ ሼር ማረጋቸው አንዳንድ ነገሮች አሉ። ግን ባሌንም አክብሬ ማለት ነው የልጆች እናት ነኝ። ስለዚህ እሱን ሁሉ ነገር አካተ ነው የምታደርገው። ግን ሶሻል ሚዲያ ቢዝነስ ይሰራበታል፣ ቁም ነገር ማለት ነው፣ ቤት ይተዳደርበታል። ይሄ መረን የለቀቀ አላስፈላጊ ነገር ባሏን የሚያስደፍር ልጆቿን የምታፍርበት ነገር ከሆነ አልስማማበትም፣ ያጣላል እላለሁ። ያከራክራል ቤት ውስጥ የኔ መቤት ይሄ ነገር ላንቺም ለኔ ጥሩ አይደለም ብሎ ይመክርበታል። ግን ሁሉንም ሻት ማድረግ አንችልም። እናንተ ምን ትላላችሁ? ያጣላል አያጣላም? ኮሜንት ላይ አስቀምጡ። ሌላም ጥያቄ አለ። ያጣላል አያጣላም? እሺ ባል ከራሱ ወንድ ሚዜዎች ይልቅ ከሚስቱ ሚዜዎች ጋር ቢደዋወል ጉዳዩ ያጣላል አያጣላም? ወንድ እንዴት ነው ደግሞ የሚስት ወንድ ጓደኛ ሊኖረው አይችልም? የሴት ጓደኛ ብሎ ነገር ምንድነው? አይ እኔ አሁን ራሽ እንትን እንዳታረጉኝ እንጂ ወንድና ሴት ጓደኛሞች ሊሆኑ አይችሉም። ስለዚህ ልክ ትዳር ስታረግ የሴት ጓደኞችን እንዳለ ማውጣት አለበት። ይኸውልህ አሁን ለምሳሌ ባሌ ሴት ጓደኞች የሉትም። ራስን ለማስከበር በተለይ ግን ከልጅነት ጀምሮ የምታውቃቸው አብረ የተማርክ ምናምን አብረው ጓደኞች ይሆናሉ። ኢንዲቪጁዋል እኔ አሁን ያንንም ወንድ ጓደኛ ይብል ችግር አለ። እሱ ላይ እንስማማለን። ግን ጭራሽ ግን ጓደኛ ሊሆኑ አይችልም። it depends if you're attract በተለይ አትራክሽኑ ካለ በፍጹም ያጣላል። መስመሪያ ዝንላለን። ግን if it's a mutual friend ከሆነ የባልም የሚስትም ጓደኛ ሆኖ እሱም አይሰራልህም ላንተ ወንድና ሴት ጓደኛሞች አይሆኑም። ሳሚዳን ላይክ መደወል ምናምን አያስፈልግም። ማታ ላይ መደወል ምናምን አይፈልግም። ኧረ ሳሚዳን አቤት አሁን እኛ እንሆናለን አንሆንም። አየው የጾም ጓደኛ መሆን አይቻልም። ምን መሰለ እኔ አሁን የሴት ጓደኛ ሊኖር ይችላል። አብረ ያደከው ወይ በጥሩ ግንኙነት ካለ ምን ታደርጋለህ መሰለ ያንን ወደ ሚስት ማስረከብ አለብህ። ወይም አንድ ላይ ጓደኛ ሺፍት አድርጎ ወደሷ መደዋውልም ካለ ምናምን እሷ አፕዴት ብታደርግ ይሻላል እንጂ ወንድና ሴት ትዳር ካደረክ በኋላ ይሄንን ከት ማድረግ አለብህ። እናንተስ ምን ትላላችሁ በዚህ ጉዳይ? እኔ አንድ ሰውዬ ምክር ሲሰጥ ያየሁትን ቪዲዮ ላሳያችሁ። ካገባሽ በኋላ የወንድ ጓደኛ አብዝተሽ ትዳሬ ችግር ላይ ነው አትበይ፣ ቆም ብለሽ አስቢ። ነገና ጀራድ እስቲ የሰይፉን እድሜ ደግሞ እንስማው። የሰይፉ እድሜ ዛሬ መነገር አለበት። አውጣት የብዙ ሰው ጥያቄ ይዤ ነው ጀርባዬ ላይ የመጣሁት። የብዙ ሴት አትል ወንድ አትል ምን አትል ያፋጠጥከውን ዛሬ መልሳት። እሷ ደግሞ አፋጠጠችው። እሱ አትፍራ፣ አይዞህ ቸፕ 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 መልሳት። ምንድነው? በቃ እድሜ የሰጠን ጸጋ ነው። በእድሜ ሰው ማፈር የለበትም። እሺ እኔ አሁን 41 ዓመቴ ነው ብዬ ለመናገር ብዙም አልፈራ። ሰይፉ 41 ዓመት አይሚ ልቧን ያደረገው አትበል ቀደም ተብሏል እዚህ ሀገር አይደል? ግን እሺ ከ41 ላይ ፕላስ ስንት ነው የምናደርገው? አሁን እዚህ ላይ ቫቱን ጨምሪ፣ ቫት ጨምር፣ ሆልዲንግ ምናምን ይባላል እዚህ ሀገር አይደለ? እኔ እኮ ጳጉሜ 1 1969 ነው የተወለድኩት። 69 ተናገረ ማለት ነው እድሜውን። ማን ነው ካልኩሌት የሚያደርግልን? እስቲ እቺ ስንት ዓመት ቃናት ካልኩሌት አድርጓት ቶሎ። 1969 ተወለደ ማለት አሁን ላይ ስንት ዓመት ነው የሚሆነው? ስለዚህ ሰይፉ ፋንታሁን 49 ዓመቱ ነው ማለት ነው። ሌላው ደግሞ ሰኢድ ደምሴ የምትመለከቱትን ይህን ፎቶ ፖስት በማድረጓ ምክንያት በጣም ብዙ ሰዎች ትችት አድርሰውባታል። ስፔሻሊ ሴቶች ናቸው የተቿት። ለምንድን ነው የሚለው ነገር በጣም ነው የሚያስቀው። እስኪ ቪዲዮን አይተን እንመለስ። መልከ መልካሟ ሴት አርቲስት ሰኢድ ደምሴ ከትናንት እኩለ ቀን ጀምሮ መነጋገሪያ ሆናለች። የሆነው የአበሻ ቀሚስ ለብሳና ሻሽ አስራ በፌስቡክ ገጿ በለጠፈችው ምስሏ ነው። ያሰረችው ሻሽ በአብዛኛው በገጠር ሴቶች በተለይም በጎጃም ይዘወተራል። ምስሉን ተከትሎ በተለይ ሴቶች ጸጉሯን ስለማታበጥር ነው፣ የወንዶችን ትኩረት ፈልጋ ነው፣ ምን ነው ተዝረከረከች፣ እንዲሁም ጎዳና ተዳዳሪ መሰለች የሚሉ የሽሙጥ አስተያየቶችን ሲሰጡ አምሽተዋል። ብዙ ወንዶች ደግሞ በቀልድ እያዋዙ ሴቶች ስለሚቀኑባት ነው እኛም ከሰዓት ጎን ነን ሲሉ ነበር። አምርረው የሰዓትን ተሳዳቢዎች የተሳደቡ ብዙ ሰዎችም አሉ። ብዙ እህቶቻችን ገላቸውን መሸፈን በተሳናቸው ጊዜ ስርዓት ባለው አለባበስና አኗኗር የምትታወቅ ሴት በመሆኗ
ሁላችሁም ከሷ ተማሩ የሚሉ መካሪዎች ቀላል አልሆኑም። የሚገርም ነው አይደል? አለመገላለጥ እንግዲህ የሚያስተችበት ዘመን ደግሞ ተቾቿ ሴቶች ናቸው። ለምን እንደዚህ ትሆኛለሽ በሚል ማለት ነው። በጣም የሚያሳፍር ነገር ነው። ቤተሰቦቼ ዛሬ ቪዲዮ ያያችሁት ይመስል ነበር። እንዴት ነበር? ሀሳብ ስቴት ኮሜንት አድርጉ። ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ። በቀጣይ በሌላ ቪዲዮ ተመልሼ እመጣለሁ። እስከዛው ሰላሙን ጤናውን ብዝት አድርጎ ይስጣችሁ።